በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ቆይታችኋል? በዛሬው ዕለት ህዳር 5 2018 የተሰሙ መረጃዎችን ይዘን ተመልሰናል። በዓለም ዝነኛው ዘ ኢኮኖሚስት መጽሔት በፋኖ ህወሓትና ኦነግ ሱዳን ውስጥ ተደረገ ስላለው ስብሰባ ጥብቅ መረጃን ይዞ ወጥቷል። ኢትዮጵያ በቡሬ የድሮን ማዕከል እያስፋፋች ነው። የወልዲያው ጥቃት በአዲስ አበባ ከፍተኛ ድንጋጤ ፈጥሯል ያለው መጽሔቱ የጦርነት አሰላለፉም ስለመቀየሩ ዘገባን ይዞ ወጥቷል። ትዕግስታችን ገደብ አለው ሲሉ የውጭ ጉዳይ ሚኒስትሩ ለአስመራ ያስተላለፉት ከባድ መልእክት አነጋጋሪ ሆኗል። የኤርትራ መንግስት የኢትዮጵያን ሉዓላዊነት እየተፈታተነ ይገኛል ሲሉ ዶክተር ጌዲዮን ጢሞቴዎስ ወንጀላን አቅርበዋል። የሚኒስትሩን ማስጠንቀቂያ ተከታትለናል። የቢሊዮን ዶላር የትግራይ የወርቅ ዝርፊያ የጦር አበጋዞች ቻይናውያንና የካናዳ ኩባንያ የተሳተፉበት ስውር መረብ በዓለም አቀፉ የምርመራ ጋዜጠኞች ቡድን ተጋልጧል። የአርሲው ጭፍጨፋ ዓለም አቀፍ ውግዘትን ገጠመው። የሀገር ውስጥ የሃይማኖት ተቋማት ምክር ቤት እምነት ተኮር አልነበረም ቢልም የዓለም አቀፉ ተቋም ግን እምነት ተኮር ነበር ብሏል። አድማጮች፣ በእነዚህና ሌሎች ወቅታዊ ዜናዎችን ይዘን ቀርበናል። ዝርዝሩን እንሆ። ዝነኛው የዓለማችን መጽሔት ዘ ኢኮኖሚስት በኢትዮጵያና በኤርትራ መካከል የተፈጠረውን የጦርነት ውጥረትና የቀጠናውን አዲስ አሰላለፍ በተመለከተ አዳዲስና እጅግ አነጋጋሪ እስካሁን ያልተሰሙ መረጃዎችን ይዞ ወጥቷል። ዘገባው የኢትዮጵያ መንግስት በኤርትራ ድንበር አቅራቢያ ወታደራዊ ዝግጅት እያደረገ መሆኑን ሲያጋልጥ፣ በሌላ በኩል ደግሞ ተቃዋሚ ኃይሎች በሱዳን ከኤርትራ ጋር ሚስጥራዊ ወታደራዊ ውይይት ማድረጋቸውን መረጃው ይፋ አድርጓል። በቅርቡ በደህንነት ሹሙ አምባሳደር ሬድዋን ሁሴንና በአቶ ጌታቸው ረዳ የተመራ ከፍተኛ የመንግስት ልዑክ ወደ ቡሬ ያደረጉትን ጉዞ ያስታወሰው ዘገባው በዚሁ አካባቢ የኢትዮጵያ መከላከያ ሰራዊት የድሮን ማዕከል በከፍተኛ ሁኔታ እያስፋፋ መሆኑን አመላክቷል። ከአሰብ ወደብ 70 ኪሎ ሜትር ብቻ ርቀት ላይ በምትገኘው ቡሬ ይህንን ማዕከል መስፋፋቱ ኢትዮጵያ ለቀጣይ ግጭት ዝግጅት እያደረገች መሆኑን ያሳያልም ተብሏል። በተለይ ይህ ወታደራዊ ዝግጅት እየተጠናከረ ያለው ሁለቱ ባለስልጣናት ያደረጉትን ጉብኝት በኋላ መሆኑን ተገልጿል። ዘገባው ካወጣቸው ሌሎች መረጃዎች እጅጉ ያልተጠበቀው የተለያዩ የኢትዮጵያ ተቃዋሚ የትጥቅ ቡድኖች ከኤርትራ ጋር በሱዳን ሚስጥራዊ ስብሰባ ማድረጋቸውን ነው። በዚህ ስብሰባ ላይ የትግራይ ሰራዊት ቲዲኤፍ፣ የአማራ ፋኖና የኦሮሞ ነጻነት ሰራዊት ኦላ የጦር አዛዦች ከኤርትራውያን ጋር ተገናኝተው በጋራ ወታደራዊ ዕቅድ ላይ መምከራቸውን ይፋ አድርጓል። ምንም እንኳን ይህ መረጃ ከዚህ ቀደም በመንግስት ደጋፊ ምንጮች ሲነገር ቢቆይም አሁን በገለልተኛውና ታዋቂ በሆነው ዓለም አቀፍ ሚዲያ መዘገቡ የጉዳዩን እርግጠኝነትና ክብደት ከፍ አድርጎታል። አዲስ ጦርነት ከተቀሰቀሰ አሰላለፉ ከቀድሞ በእጅጉ የተለየ እንደሚሆን የሚተነትነው ዘገባው በሺዎች የሚቆጠሩ የትግራይ ተዋጊዎች ከሱዳን ጦር ኤስኤፍ ጋር ተሰልፈው እየተዋጉ በመሆናቸው የሱዳን ጦር ለህወሓትና ለኤርትራ ድጋፍ ሊያደርግ ይችላል የሚል ግምትን አስፍሯል። በሌላ በኩል ባሳለፍነው መስከረም ወር የፋኖ ኃይሎች በወልዲያ ከተማ ላይ የተፈጸመው ጥቃት በአዲስ አበባ በሚገኙ ከፍተኛ ባለስልጣናት ዘንድ ከፍተኛ ድንጋጤ መፍጠሩን አንድ የቀድሞ ከፍተኛ ባለስልጣንን ዋቢ በማድረግ ዘገባው አመላክቷል። በሌላ በኩል የዘ ኢኮኖሚስት ሪፖርት በትግራይ ዛላምበሳ ከተማ ተገኝቶ ባደረገው ምልከታና ማጣራት የኤርትራ ወታደሮች በከተማ ውስጥ እንደፈለጉ ሲገቡና ሲወጡ ከትግራይ ሚሊሻዎች ጋርም በቅርብ ርቀት በነጻነት ሲንቀሳቀሱ መመልከቱን አስፍሯል። ከዚህም በላይ በአካባቢው የኤርትራ ገንዘብ ናፍቃ ለገበያ መዋሉን በማመላከት የኤርትራን ጥልቅ ተጽዕኖ አሳይቷል። ይህ ሁሉ የጦርነት ዝግጅትና አዲስ አሰላለፍ ቢኖርም የአሜሪካና የምዕራባውያን ሀገራት ዲፕሎማቶች ግን አሁንም ቢሆን የኢትዮጵያን መንግስትና ህወሓትን ወደ አዲስ ግጭት እንዳይገቡ ከገደል አፋፍ ለመመለስ ጥረት እያደረጉ መሆኑን ዘገባው ይጠቁማል። ትዕግስታችን ገደብ አለው አሉ የውጭ ጉዳይ ሚኒስትሩ ለአስመራ ባስተላለፉት ከባድ መልእክትም። የኤርትራ መንግስት የኢትዮጵያን ሉዓላዊነት እየተፈታተነ ነው ሲሉ ዶክተር ጌዲዮን ጢሞቴዎስ ወነጀሉ። በኢትዮጵያና በኤርትራ መካከል ያለው ውጥረት ከምንጊዜውም በላይ በከረረበት በዚህ ወቅት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለአስመራው መንግስት የማያዳግም ማስጠንቀቂያን ሰጥተዋል። የኢትዮጵያ መንግስት በኤርትራ ድርጊት ላይ ከፍተኛ ትዕግስት እያሳየ ነው፣ ይሁንና ይህ ትዕግስት ገደብ እንደሌለው መታየት የለበትም ሲሉ ሚኒስትሩ በግልጽ ተናግረዋል። ዶክተር ጌዲዮን ጢሞቴዎስ ይህንን ጠንካራ መልእክት ያስተላለፉት አዲስ አበባ ዩኒቨርሲቲ ባዘጋጀው የውጭ ፖሊሲ ፎረም ላይ ተገኝተው ባደረጉት ንግግር ወቅት ነው።
የኤርትራ መንግሥት የኢትዮጵያን መሠረታዊ የሆኑ ሉዓላዊነትና የግዛት አንድነትን በጽኑ እየተፈታተነ ነው ሲሉ በንግግራቸው የወነጀሉት ሚኒስትሩ ኢትዮጵያ ከጎረቤት ሀገራት ጋር በጋራ የማደግ ፍላጎት ቢኖራትም የኤርትራ መንግስት ግን ይህንን በማይፈልግ መልኩ የግዛት አንድነታችንን እየተፈታተነ ነው ሲሉ አጽንኦት ሰጠው ተናግረዋል። የውጭ ጉዳይ ሚኒስትሩ ይህንን ማስጠንቀቂያ የሰጡት ለመጀመሪያ ጊዜ አይደለም። ባለፉት ጥቂት ወራት ብቻ ኤርትራ የኢትዮጵያን ሉዓላዊነት በመዳፈሯ ለተባበሩት መንግስታት ድርጅት 2ና ከዚያ በላይ የተለያዩ የክስ ደብዳቤዎችን ማስገባታቸው ይታወሳል። በተለይም በመስከረም ወር በተጻፈው ደብዳቤ ላይ ኤርትራ የፋኖ ኃይሎች በወልዲያ ከተማ ላይ በፈጸሙት ጥቃት ላይ ቀጥተኛ ተሳትፎ እንደነበራቸው መወንጀላቸውም አይዘነጋም። ሚኒስትሩ ንግግራቸውን ሲቀጥሉም ዓለም አቀፉ ማህበረሰብ ኤርትራ ከዚህ ቀጠናውን ከማተራመስ ተግባር እንድትቆጠብ ግፊት ማድረግ እንዳለበት ጥሪን አቅርቧል። ከዚህ ጋር በተያያዘም የኢትዮጵያ እያቀረበች ያለችው የባህር በር ጥያቄም በአግባቡ መመለስ እንዳለበት ማሳስቧል። የኢትዮጵያ መንግስት ይህንን ተደጋጋሚ ክስና ደብዳቤን ተከትሎ ይመስላል የተመድ የምስራቅ አፍሪካ ልዩ መልእክተኛ ከቀናት በፊት ወደ አስመራ አቅንተው ከፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው የሚታወስ ነው። ይሁንና በውይይቱ ፕሬዝዳንት ኢሳያስ አፈወርቂ ተመድ በምስራቅ አፍሪካ ያሉ ግጭቶችን በማስቆም ረገድ ውጤታማ አይደለም፣ አዲስ መንገድ መፈለግ ያስፈልጋል ሲሉ ምላሽ መስጠታቸውን ከኤርትራ የማስታወቂያ ሚኒስቴር የተገኘው መረጃ ያመላክታል። የቢሊዮን ዶላሩ የትግራይ የወርቅ ዝርፊያ የጦር አበጋዞች ቻይናውያንና የካናዳ ኩባንያ የተሳተፉበት ስውር መረብ ተጋለጠም። ከጦርነቱ ማብቃት በኋላ በትግራይ ክልል ውስጥ ስር ሰዶ የቆየውና በቢሊዮን የሚቆጠር ዶላር የሚንቀሳቀስበት ግዙፍ ህገወጥ የወርቅ ንግድ መረብ በአንድ ሰፊ የምርመራ ዘገባ አማካኝነት መረጃው ለዓለም ተጋልጧል። ዘገባው የካናዳ የማዕድን ኩባንያ፣ የቻይና ባለሀብቶችና የአካባቢ ወታደራዊ አመራሮች በመመሳጠር የሚፈጽሙትን ውስብስብና አደገኛ የዝርፊያ መረብ በዝርዝር ያጋልጣል። በግሎብ ኤንድ ሜይል እና በምርመራ ጋዜጠኝነት ቢሮ በቲቢአይጂ ትብብር የተሰራው ይህ ጥልቅ ዘገባ በካናዳ የተመዘገበው ኢስት አፍሪካ ሜታልስ ኢኤኤም የተባለ ኩባንያ ፍቃድ በወሰደባቸው መቶ ቡላና ዳቱም ሙካ በተባሉ የትግራይ ትልልቅ የማዕድን ማውጫዎች ውስጥ መጠነ ሰፊ ህገወጥ የወርቅ ቁፋሮ እየተካሄደ መሆኑን አጋልጧል። በዚህ ህገወጥ ተግባር ላይ የቻይና ዜግነት ያላቸው የማዕድን ቆፋሪዎች ከቀድሞ ታጋዮች ጋር በመሆን በቀጥታ እንደሚሳተፉ ዘገባው በበርካታ ምንጮች ማረጋገጡን አስታውቋል። ይህ ህገወጥ ንግድ ከአካባቢ ወታደራዊ አመራሮች ጋር ባለው ጥብቅ ግንኙነት የተደገፈ መሆኑን ዘገባው አመላክቷል። ለዚህም እንደማሳያ ጋዜጠኞች እንዳይገቡ በተከለከሉበት ወታደራዊ ኬላ አንድ ቻይናዊ ሹፌርና በወታደራዊ ልብስ የለበሰ አስተርጓሚ ያለምንም ችግር እንዲያልፉ መደረጉን ዘገባው በምስክርነት ጠቅሷል። በሌላ በኩል የኢኤኤም ኩባንያ ከኢትዮጵያ ምንም ገቢ እንዳላገኘ ቢገልጽም ማንነታቸው ካልታወቁ የውጭ ኩባንያዎች ግን 7.5 ሚሊዮን ዶላር በጥሬ ገንዘብ ድጋፍ ማግኘቱ የገንዘብ እንቅስቃሴው በህቡና በስውር የሚከናወን መሆኑን ያመላክታል ተብሏል። ይህ በእንዲህ እንዳለ ዘገባው ከትግራይ ወደ አዲስ አበባ የሚገባው ወርቅ አብዛኛው በመንግስት የሚገዛ ቢሆንም ምንጩ ግን ይኸው ህገወጥ መረብ መሆኑን አመላክቷል። ኢትዮጵያ ባለፈው ዓመት ወርቅ ወደ ውጭ በመላክ ወደ 3.5 ቢሊዮን ዶላር ገቢ ማግኘቷን የጠቆመው ዘገባው አብዛኛው ገቢ ከዚህ የትግራይ ህገወጥ የወርቅ ንግድ የተገኘ ሊሆን እንደሚችልም ግምቱን አስፍሯል። ከዚህም በላይ ኢትዮጵያ ከሌሎች በግጭት ውስጥ ካሉ ሀገራት እንደ ሱዳንና ኮንጎ የሚመጣን በኮንትሮባንድ የተገኘ ወርቅን ማሸጋገሪያ ማዕከል እየሆነች መምጣቷንም ዘገባው ይፋ አድርጓል። በጉዳዩ ላይ አስተያየታቸውን የሰጡት የሻታም ሃውስ ከፍተኛ ተመራማሪ አህመድ ሱሌማን የወርቅ ኢኮኖሚው በኢትዮጵያ ውስጥ ግጭትን እያባባሰና የታጠቁ ኃይሎችን እያጠናከረ ነው ብለዋል። አክለውም እነዚህ ሀብቶች ክልሉን መልሶ ለመገንባት መዋል ሲገባቸው ይልቁንም ለግለሰቦች ጥቅም እየዋሉ ነው በማለት ያለውን ስርዓት አልበኝነት ከነገሰበት ዋይልድ ዌስት ጋር አመሳስለው አቅርበውታል። ተመራማሪው የአርሲው ጭፍጨፋ ዓለም አቀፋዊ ውግዘት ገጠመው። የአገር ውስጥ የሃይማኖት ተቋማት ምክር ቤት ግን እምነት ተኮር አይደለም ማለቱ ምዕመናንን እያስቆጣ ይገኛል። በአርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የተፈጸመውን ዘግናኝ ጭፍጨፋ ተከትለው የኢትዮጵያ የሃይማኖት ተቋማት ምክር ቤት ጥቃቱ ሃይማኖት ተኮር አልነበረም ማለቱ የእምነቱን ተከታዮች በቁጣ ባነደደበት ወቅት የዓለም አብያተ ክርስቲያናት ጉባኤ WSC ግን ድርጊቱን በጽኑ አውግዟል።
የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ፕሮፌሰር ጄሪ ፒላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት ደብዳቤያቸው በትንሹ የ20 ሰዎችን ሕይወት የቀጠፈውን ይህንን ትርጉም የለሽ ጥቃት በከፍተኛ ሁኔታ እንደሚያወግዙት ገልጸዋል። መግለጫው ይህ አረመኔያዊ ድርጊት በሀገሪቱ ያለው የሰላም ሁኔታ ምን ያህል ስስ እንደሆነ የሚያሳይ ነው ካሉ በኋላ የማኅበረሰቦችን ደህንነት የማስጠበቅ ኃላፊነት አጽንኦትን ሰጥተዋል። ጉባኤው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ከመላው የኢትዮጵያ ሕዝብ ጎን እንደሚቆም አረጋግጧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለፈው ጥቅምት ወር 2018 ዓ.ም ብቻ ከ25 በላይ የእምነቱ ተከታዮች በተለያዩ የኦሮሚያ አካባቢዎች መገደላቸውን ማስታወቋ ይታወሳል። ጥቃቶቹ በዋነኝነት የተፈጸሙት በአርሲ ዞን ሆንቆሎ ዋቤ፣ ስልጣና፣ መርቲ፣ ጉናና ሻርካ ወረዳዎች እንደሆነም ተገልጿል። የኦሮሚያ ክልል መንግስት ጥቃቱን የፈጸመው ኦነግ ሸኔ ነው ብሎ በሚጠራው አማጺ ቡድን ነው ሲል ቢገልጽም የኦሮሞ ነጻነት ሰራዊት ኦነግ በበኩሉ በሰጠው ምላሽ ግን ውንጀላውን አስተባብሎ ጥቃቱን የሚፈጽመው የመንግስት ኃይሎች ናቸው ሲል ባወጣው መግለጫ ላይ ከሷል። ይህ ሁሉ ውዝግብ ባለበት ሁኔታ የኢትዮጵያ የሃይማኖት ተቋማት ምክር ቤት ተወካዮቹን ወደ ስፍራው ከላከ በኋላ ባወጣው መግለጫ ግን ግድያው እምነት ላይ ያነጣጠረ አልነበረም፣ በግድያው ጽንፈኛ ኃይሎች ኦነግና ፋኖም ተሳትፈውበታል ማለቱ በሟች ቤተሰቦችና በእምነቱ ተከታዮች ዘንድ ከፍተኛ ቁጣን መቀስቀሱ ይታወቃል።